አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሁን በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁን ቆዩ። የኢጅፕት ኤር አውሮፕላን ጠለፋ በሰላም ተጠናቀቀ። አሁን ይሄ በጎ ዜና ነው መጥፎ ዜና ነው? በቀቁል መሃል ላይ ጠላፊዎች ሪፖርት ሲያደርጉ አይነት ዜና አይደል? አዎ። ምክንያቱም በጠላፊው ሳይድ በሰላም ተጠናቋል ትላለ፣ ካልተጠለፈም በሰላም ተጠናቋል ትላለ። በሁለቱም እንግዲህ ከግብጽ ተነስተው ወደ ቆጵሮስ የተጠለፈው የኢጅፕት ኤርባስ A320 የመንገደኞች አውሮፕላን አጋቾቹ በሰላም እጃቸውን በመስጠታቸው ያለ ምንም ጉዳት መጠናቀቁ ተገለጸ ነው የሚለው። እኔ የማይገባኝ ነገር በሰላም እጃቸውን ሰጡ። በሰላም አይደለም እጃቸውን የሰጡት፣ ጠልፈው ነው እናፈነዳለን ብለው አይደል እንዴ? ስጣት እምቢ ብለው ተጨቃጭቆ ነው። ግን ወደ ዜና ሲመጣ በሰላም እጃቸውን ሰጡ። እንዴት በሰላም? አሁን እነሱ አሁን ከተጠያቂነት ሊድኑ ነው? ማን ነው የሚለቃቸው? ማን ነው የሚለቃቸው? ማንም አይለቃቸው። ለእንደው ዘገባው ስሙዝ እንዲሆን በሰላም ተባለ። አንድ ታሪክ አለ ከዚህ ከአውሮፕላን ጠለፋ ጋር ያያዘ እነግርሃለሁ። አይ ልቀጥልና እሺ ዜናው በኋላ እነግርሃለሁ። እሺ አውሮፕላኑ እንደተነሳ ሰይፍ ኤልዲን ሙስጠፋ የተባለ ግብፃዊ ግለሰብ ፈንጅ የታጠቀ ቀበቶ ለብሻለሁ በማለት በማስፈራራት አውሮፕላኑን በቆጵሮስ ላራንካ አውሮፕላን ማረፊያ እንዲያርፍ አስገድዷል ነው የተባለው። አፈነዳዋለሁ አለ። ከዛ ወረደ። ያው ግድ ነው እኮ አይደል? በነገርህ ላይ ልብም ይጠይቃል አይደል? ይሄ ነገር ለመሳፈር አይ ለመጥለፍ መጀመሪያ ብር ነው የሚጠይቀው እንጂ ብር ይጠይቃል። ኦኬ እኔ የማይገባኝ ጠላፊዎች የትኬት መክፈል ከቻሉ ምንድን ነው የሚያስጠልፋቸው? ለህይወት ለመቀየር ነው እንግዲህ። ያው ንዋይ እኮ በጣም ንዋይ ዘፋኙን አይደል? ገንዘብ ገንዘብ በጣም እኮ አይጠገብም። የፈለገ ነገር ቢሆን አሁን ከዚህ ዱባይ የሚሄድ አውሮፕላን አንተ ለጠልፍ ብትል የትኬት ደርሶ መልስ ብር ካለ እዚህ ስሞል ቢዝነስ አትጀምረው? ምን አስተላልፍ? እኔ ደግሞ እንዳንተ አላስብም። አሁን እኔ ብዙ ጊዜ በአውሮፕላን መጥለፍ የምፈልገው ለብዙ ስኬቶች ይረዳሃል። ያው ብዙ የምታገኘው ገንዘብ በድርድር በሚለው እሺ። ስለዚህ እኔም ተይዣለሁ። ለ5 ሰዓታት በቆየው እጅግ አስገራሚ ድርድር ጠላፊው አብዛኞቹን መንገደኞች የለቀቀ ሲሆን ጥቂት ሰዎችን ግን በቆይታ አስሮ አቆይቷል የተባለው። ገንዘብ ውስጥ ይገባለት ሲያያቸው ሀብታም መሰሉ። አሁን እኮ መወፈር መከራ ነው። እንግዲህ አንድ ሰው በውፍረቱ ምክንያት ለሕክምና ወደ ውጭ እየሄደ ከሆነ ሲታገት ሀብታም ነው ይመስል። እውነት ነው። አሁን ካኔና ካንተ ማን ነው በጣም ሀብታም ይመስሉ? አንተ ነህ? ኧረ በፍጹም አዝሜ ቀይ ሰው ነህ እኮ አንተ። ኧረ እውነት አይ ሳይሳካለት በመቅረቱ አዘንኩለት። አንዳንዴ ደግሞ ያናድዳል ለጠላፊው። አዎ እኔ ኤርፖርት እንዳያስወጡ አዝሜ እንዲህ እያልክ ኤርፖርት ሄደህ እንዳይመልሱ እንዲህ እያልክ እንዴት ጠልፋለሁ እያልክ እኔ ምን ይዤ እገባለሁ? እኔ እሱ እኮ ቦምብ የሚመስል ነገር ታጥቆ ነው አይደል? አንተ አለህ የሆነ ድምጽ። እንዴት አይነት የጋሽ ጥላውንን ትለቃለህ አውሮፕላን ውስጥ ፓይለቱ ለቆ ሊሰማ ይመጣል። የሚያሸብር ድምጽ ታዲያ የሚያሸብር ድምጽ ትለቅበታለህ። ከዛ በዚህ ትለዋለህ። በዚህ በዚህ አስፈሪ ወቅት እንግዲህ መላው ዓለምን ያስገረመው ክስተት ተከስቷል የተባለው ቤን ኢነንስ የተባለው ብሪታናዊ መንገደኛ በድፍረት ወደ ጠላፊው በመጠጋት አብረን ፎቶ እንነሳ በማለት ጠይቆታል። እሺ አንዳንድ ደግሞ አይናውጣ ነገር አለ። እኔ ሄዶ አስጣሉ ልል መስሎኝ ሄዶ ፎቶ እንነሳ። አድናቆት እኮ አይመስለኝም። እስኪ እኔ አንዳንዴ እነዚህ ምዕራባውያንን አላምናቸው። እሺ የአውሮፕላን ሰራተኛ በወሰደችው ፎቶ ላይ ኢነንስ የፈንጅ ቀበቶውን ከታጠቀው ጠላፊ ጋር ቆሞ በፈገግታ ሲታይ ይታያል የተባለው የግለሰብም ከቆይታ በኋላ ለጋዜጠኞች በሰጠው ቃለ ምልልስ ፎቶውን ለመነሳት የፈለኩት የታጠቀው ፈንጅ እውነተኛ መሆን አለመሆኑን በቅርብ ርቀት ለማረጋገጥ ጭምር ነው። ምዕራባውያን እስቲ ፎቶ ብሎ ቀበቶ ነው እና እኔ ግን እንትናን ያሳዝነኝ አጋጁ ሁሌ ፈረንጅ ስናይ ብርቃችን በቃ አዎ ለፎቶ ምን አስቸኮለ? የሚገርም እኮ እንግሊዛዊ መሆኑን ነገረው ደግሞ ፎቶ ይነሳ ብሎ ተነሳ። ከረጅም ድርድር በኋላ ግለሰቡ ለፖሊስ እጁን የሰጠ ሲሆን የለበሰው የፈንጅ ቀበቶም የውሸት ሆኖ ተገኝቷል። ይሄ ያስጨበጭባል በእውነት። እንደው ፎቶ ሸወደችው እንጂ በርችት ሊያግት ነበር።
በእውነት ሙሉ ፕሌኑን። በጠለፋው ወቅትም በአውሮፕላኑ ውስጥ በነበሩት መንገደኞችም ሆነ በሰራተኞች ላይ ምንም አይነት የአካል ጉዳት ሳይደርስ ክስተቱ በሰላም ተቋጭቷል ነው የተባለው። የኢጅፕት አየር መንገድ በበኩሉ መንገደኞቹ በሰላም ወደ መዳረሻቸው እንዲመለሱ አስፈላጊውን ዝግጅት መደረጉን አስታውቋል ነው የተባለው። እኔ አንድ ጨዋታ ትዝ አለኝ። ትዝ ካለ የሆነ ጊዜ አውሮፕላን ጠለፋሉ። የሀገር ውስጥ በረራ ነው። ከዛ ጠለፈና ሰውዬው እየጮኸ ነው እና በቃ እዚህ ውስጥ ያላችሁ ሁላችሁም ወንዶች ከፕሌን ውረዱ፣ ሴቶች ብቻ እዚህ ቅሩ አለ። እዛ አንድ ወጣት ሴት ተነሳችና እባክህ የኔ ወንድም እዚህ ውስጥ እናቶች አሉ፣ ህጻናት አሉ፣ በቃ እኔ ልቅር፣ እኔ እንደፈለግክ አድርግ፣ ሌሎቹን ተዋቸው ትለዋለች። ስትል የሆኑ እናት ከኋላ ተነሱና ሁላችንንም ነው ያለው ቀዝቃዣ ሁላችንንም ብሏል። ምን ያንቀሸቅሽ ብሎ አሉ ነው። እንግዲህ ወደ ቀጣይ ዜና እንለም። በስልኳ ሱስ የተጠመደችውን ልጃቸውን ለመቆጣጠር የግል ጠባቂዎችን የቀጠሩ ቤተሰቦች አሉ። እንግዲህ አረተው ከባድ ነው ስልክ መጠቀም እዚህ ድረስ ያለ ደርሶ። በእውነት እኔ አሁን የልጆቼ ነገር ያሳስበኛል። ብቻ ቆይ ሲላምበው እንግዲህ በህንድ ጉጅራት የሚገኙ አንድ ቤተሰቦች የ16 ዓመት ልጃቸውን በከፍተኛ የስልክ ሱስ መጠመዷን ተከትሎ ድርጊቱን ለመግታት 4 የግል ጠባቂዎችን መቅጠራቸው በዓለም ዙሪያ መነጋገሪያ ሆኗል እየተባለ ነው። አሁን ይሄ የስልክ ጉዳይ በጣም አንገብጋቢ ነው። ጋርድ እስከ መቅጠር ድረስ ያደርሳል። አዎ አንደኛ አይንህ አሁን እያየሁት ነው። ብዙ ጊዜ አይንህ አንተ በስልክ ላይ እንደዚህ ተጠምደ ቻት እያደረክ እንደምታር አይን ያስታውቃል። ከኔ ራሱ ነው ዜናውን አንብብ። ቤተሰቦቹ እነዚህን የግል ጠባቂዎች ለመቅጠር በወር ወደ 1000 የአሜሪካን ዶላር የሚጠጋ ወጪ እያወጡ እንደሚገኙ የአካባቢው መገናኛ ብዙሃን ዘግበዋል። እንዴ ስልክ እንዳትጠቀም እሷን ለመቆጣጠር ጋርድ በ1000 $? አይገርምህም እንዴ? የእንትን የዋይፋይ ክፍያ አይተውም እንዴ? በካሜራ መቆጣጠር አይቻልም ጋርዶቹ? እኔ እንጃ እንግዲህ እኔ እንጃ። ከሰው ጋር ቁርኝት እንዲኖር አትፈልገው ነው? ምን ዜናውን ጨርሰውና እስቲ የተቀጠሩት ጠባቂዎች በልጃገረዷ ላይ የ24 ሰዓት ክትትል እንዲያደርጉ የታዘዙ ሲሆን ዋና ኃላፊነታቸውም የሚከተሉት ናቸው ብለዋል። ልጅቷ ስልክ ላይ የምታሳልፈውን ሰዓት መገደብ፣ ከመጠን በላይ በኢንተርኔት እንዳትቆይ መከታተል፣ የዕለት ተዕለት እንቅስቃሴዎቿን በመቆጣጠር ከቴክኖሎጂ እንድትርቅ ማድረግ ነው። እሷ ከቴክኖሎጂ ጋር ብዙ እንዳትቆይ ከስልክ ጋር ከዚህ ከኮምፒውተር ጋር እናትና አባት ስራ ሲውሉ ጋርዶቹ ቤት ይጠብቃሉ ማለት ነው። ጋርዶቹ ሁኔታዋን 24 ሰዓት ነው የሚከታተሏት። 24 ሰዓት እነሱ ባይኖሩ እንኳን 24 ሰዓት በክትትል ውስጥ ናት። ክለብ አረዋት። አይገርምም? ይህ ያልተለመደ የቤተሰቦች ውሳኔ በማህበራዊ ሚዲያዎች ላይ ሰፊ ውይይት ቀስቅሷል ነው የተባለው። እንግዲህ ብዙዎቹ ልጆች ከስልክ ጋር ቁርኝት እየኖራቸው ነው የመጣው። በዚህ ሰዓት አሁን ስልክ 8ኛ ክፍል በኋላ ስልክ ግዛልኝ ነው የሚል እና ከባድ ነው። ለቁጥጥር ከባድ ይመስለኛል። በእርግጥ ሽንት ቤት ይዛስ ብትገባ በቃ ካርድ ያለ መግዛት ዋናው ኢንተርኔት አይደለ? የኢንተርኔት አክሰስ ማጥፋት ነው። ቀፎውን ይዞ ያልከፈለገ ምን ዳውንሎድ ያደረገችውን ታያለች። የስልክ ችግሩ እኮ ያለው ኮኔክሽኑ ከአይኗና ስክሪኑ ነው። ከሱ ጋር ነው ችግሩ እንጂ አፕሎድ ያደረጋቸው ወይ ገበጣ ገዝቶ መስጠት ነው። በገበጣ ቢዚ ማድረግ። እሺ ብዙ ሰዎች በተወሰደው ከፍተኛ የቁጥጥር እርምጃ ድንጋጤያቸውን እየገለጹ ሲሆን ሌሎቹ ደግሞ ጉዳዩ በዘመናዊው ዓለም ቤተሰቦች በልጆቻቸው የዲጂታል ሱስ ሳቢያ የሚገጥሟቸውን ተግዳሮቶች ወይም ችግሮች እንደሚያሳይ ተጠቁሟል። ባደጉት ሀገሮች ብቻ ሳይሆን በእኛም ሀገር በጣም አሁን ይሄ አሳሳቢ ነገር ነውና በተለይ ህፃናት ልጆች ስልክ ካገኙ ጭራሽ አይረብሹም። ጸጥ ነው አድርጉ የተባሉት ስልክ ሰጣሃለው፣ እንደዚህ ካደረክ ስልክ ሰጣሃለው። ወላጅም ነው ችግሩ። አዎ የወላጅም ችግር። ጸጥ አለልኝ ብሎ ስልክ ጸጥ አለልኝ ተብሎ ከኛ ጀምሮ እንግዲህ ከኛ ቤት ጀምሮ ለልጆች ስልክ ይሰጣል። ከዛ በኋላ እኛ ስራችንን እንሰራለን። ልጁ አፉን በአግባቡ አይፈታም። ምን እንደሚያዩ ደግሞ እርግጠኛ አይደለም። ምን እንደሚያዩት ምን አውቃለሁ እኔ አታስጨንቅኝ። እኔ ሰርች እያደረኩ መሰጣችሁ አስመሰልኩ እኮ። አይ ነው
አንተም አሁን መውለድ አይቀርም ብያለሁ። ታሪኩ ከግለሰቦቹ አልፎ የሚከተሉትን አንገብጋቢ ጉዳዮች አጀንዳ አድርጓል። በታዳጊዎቹ ላይ የሚታየው የስማርት ስልክ ጥገኝነት ከከፍተኛ የስክሪን ቆይታ ጋር በተያያዘ የስነ ልቦና ጫናዎች ይከሰታሉ። ዘመናዊ ቴክኖሎጂን ለመቆጣጠር የተወሰዱ የከረሩ የቤት ውስጥ እርምጃዎች እንግዲህ ይህን ታሪክ በዘመናዊ ዓለም የስልክ ሱስ ለቤተሰቦች ምን ያህል ትልቅ ስጋት እየሆነ መምጣቱን የሚያሳይ አሳዛኝ እውነታ ነው። እንግዲህ ብዙዎቻችን እናየዋለን። በተለይ ደግሞ በምዕራባውያን እና ያደጉት ሀገሮች ላይ ምን ያህል ደግሞ እንደተንሰራፋ የሚታይ ነገር ነው። እንግዲህ እኔ አሁን ምን ታዘብኩ መሰለህ አዝሜ እንትን ልጆች አሁን አኒሜሽን ምናምን አያውቁም። የድሮ አሁን ቶም ኤንድ ጄሪን አያውቁም። አሁን ድሮ አሁን ቅዳሜና እሑድ ሲባል የሚያጓጓ የልጆች ጊዜ ማየት ነው። አሁን ሳምንቱ ሙሉ ስልክ በእጁ ነው። ስለዚህ ቅዳሜና እሑድ አያጓጓም ልጅ አያጓጓም። ቅዳሜም ሰኞም እሑድም የሚያጓጓው ስልክ ነው። አየህ የራሱ ትልቅ ችግር 120 ስናይኛ አበባ ተስፋዬን ስናይ ጊዜ ጠብቀን ወረፋ ጠብቀን ቤት ጠርገን እንደዛ ስክሪን ጋር አይናችን የሚደርሰው በርቀት በነገራችን ላይ የአይን ጨረር ላይ ራሱ የአይን ብሌን ላይ ምን ከዚህ በኋላ እድሜ በገፋ ቁጥር ምን ያህል ተጽዕኖ እንደሚያሳድር መጠናት አለበት ብዬ አስባለሁ አይደለ? ምክንያቱም ጨረር ነው ጨረሩ መጥፎ እና ይሄ እውነታ እንግዲህ አሳዛኝ እውነታ ነው ሲሉ ጉዳያቸውን የታዘቡ ባለሙያዎች አስተያየታቸውን ሰጥተዋል ማለት ነው። በጣም እንግዲህ አይ በቃ ወላጆች ተቆጣጠሩ ነው በተቻለ አቅም በትክክል በተቻለ አቅም በየቤታችን ብዙ ነገር አለ። በየቤታችሁ ያለውን ነገር መታዘብ አለባችሁ። ስለዚህ ስክሪን ጋር ለትልልቅ ሰው አይመከርም ብዙ ሰዓት ለአይን ጥሩ አይደለም። ወደ ቀጣይ ዜና ስናልፍ የ83 ዓመቱ የሜክሲኮ ተወላጅ የእድሜ ልክ ህልሙን አሳካ። ምን ሆኖ ነው በ83 የእድሜ ልክ ህልምን አሳካ? በ83 ዓመቱ ምን ብታሳካው ነው የእድሜ ልክ ህልም የተሳካ የምትለው? ዘመድ ወዳጅ ሰብስቦ ሲቀብረኝ 83 ዓመት በነገራችን ላይ 120 ዓመት ለሚኖር ሰው 83 ገና ወጣት ነው። 120 ዓመት የሚኖር ሰው አለ? አዎ አረቶ አዎ የኔ አያት እንደውም በ130 ዓመቱ ነው። አሁን እንትን ስለማይልኩ ካውንት ስለማይደረግ ነው እንጂ ወደ ገጠር አካባቢ ብዙ ዓመት የሚኖር ሰው አለ። ይሄ መጽሐፍ ቅዱስ ታሪክ መሰለኝ ታውቃለህ። አዳምም 700 120 ዓመት ከኖረ አንድ ሰው የሚኖር ከሆነ 83 ዓመት ገና 40 ምናምን ገና 37 ዓመት ይቆያል። ምን ያስቸኩላል የሚባልበት እድሜ ታዲያ እና ምን አድርጎ ይሆን? እንግዲህ እኚህ ሰው ህልሙን አሳክቷል ነው የተባለው። እድሜ ለትምህርት እንቅፋት አለመሆኑን በተግባር ያሳዩት የ83 ዓመቱ የሜክሲኮ ተወላጅ ራፋኤል አጊሬ በፈረንጆቹ 2025 ከአምሬሎ ኮሌጅ በመመረቅ በሚሊዮኖች የሚቆጠሩ ሰዎችን ልብ ነክተዋል ነው። ይሄ ያስጨበጭ በ83 ዲግሪ ይሄ በጣም ጀግና ገብተዋል። ጓደኞቻቸው እዛ ምንድነው ናሆሚ ዩኒቨርሲቲ የት ነው የጨረስከው? አዲስ አበባ ዩኒቨርሲቲ። አዲስ አበባ እኔ ባህር ዳር ስማር ከዲፕሎማ ወደ ዲግሪ ለማሳደግ ብዙ ትልልቅ ሰዎች አብረውን ይማሩ ነበር። እድሜያቸው ዶርም ውስጥ ገብተው ትልልቅ ሰዎች እና በጣም ነበር ደስ የሚለኝ ይሄ ነገር። በጣም በቃ ትምህርት እድሜ አይገድበውም። በዛ ላይ መካሪዎቻችን ናቸው። ግን ትንሽ ቅር የሚልህ አሁን ከተማ ምናምን ሄደህ ስትገናኝ አሁን ከተመረክ በኋላ አብረውኝ እኮ ነው የተማረው ሲል አዝመራው ትልቅ ሰው ነው እንዴ ይሉኛል። ትልቅ ሰው ናቸው እሳቸው። አብረን እኮ ነው የጨረስነው ዲግሪ ምናምን ሲሉኝ የዲፕሎማው ታሪክ ረስተው እኔ ላይ ጥያቄ ያጭራሉና አሁን እነሱ ጋር የተማሩ እሳቸው ጋር የተማሩ የኔ ባች ናቸው እኮ ሲሏቸው ጡረታ አሁን ግን ደስ ይላል በጣም ከትምህርት ጋር በተያያዘ በዚህ እድሜ ሲሆን በተለይ በቴክሳስ ግዛት ነዋሪ የሆኑት አቶ ራፋኤል ላለፉት 10 ዓመታት በግብርናና በሜካኒካል ኢንጂነሪንግ ዘርፍ ሲሰሩ የቆዩ ቢሆንም የልጅነት የትምህርት ህልማቸው ግን መቼም ቢሆን አልዘነጉትም ነው። ራፋኤል ወደ ትምህርት ገበታ የተመለሱት ለግል ዝና ሳይሆን ለላቀ አገልግሎት መሆኑን ገልጸዋል። እውነት ይሄ በጣም ያስቀናል። በጣም አይደለ? በጣም ደስ የሚል እዛችን እንገናኝ ቀበሌ አንድ ሁለት እንበል የሚባልበት እድሜ ላይ ዶርም ናቸው አቶ ራፋኤል። እኔ አንዳንድ ሰው ቁርጠኝነቱ ይገርመኛል። በቃ አሁን እኛም ሀገር እኮ ብዙ ያልተነገረላቸው ሰዎች ይኖራሉ ብዬ አስባለሁ። በትልቅ እድሜያቸው
ብዙ ነገር ህልማቸው የማይሞት በጣም ብዙ ሰዎች አሉ። እሳቸው አሁን ለኛ በጣም በተለይ ለወጣቱ ሆነው ደግሞ እንደዚህ አፕዴት ለማያደርጉ ሰዎች ትልቅ ምሳሌ ናቸው። አሁን በጣም ትልቅ ምሳሌ አዝሜ ሄደው ልትመዘገብ ነው። እንግዲህ እኚህ ሰው በኮሌጅ የተማሩት ትምህርት የማሞቂያ የአየር ማናፈሻና የአየር ማቀዝቀዣ ዘዴ የትምህርት ዘርፍ ነው። የተመረቁት ዋናው ዓላማቸው ያሉበትን ቤተክርስቲያን በሙያቸው ለመርዳት የአካባቢያቸውን ማህበረሰብ በነፃ ለማገልገል ነው። አቶ ራፋኤል እኔ በዛ ብቷላ አሁን ይሄ አሪፍ ነው። በዛ ሰዓት ነፃ ለማገልገል እኮ ነው። በጣም ደስ ይላል። እውነት በጣም እጅግ በጣም አቶ ራፋኤልን እናመሰግናቸዋለን። በእውነት ለለውጥ መቼም ቢሆን አይረፍድም። የእሳቸው የስኬት ታሪክ በማህበራዊ ሚዲያ ላይ በፍጥነት የተሰራጨ ሲሆን በዓለም ዙሪያም ለሚገኙ በርካታ ወጣቶችና አዋቂዎች ትልቅ መነሳሳትን ፈጥሯል የተባለው ይሄ ከአዋቂዎችም በላይ በእሳቸው እድሜ ላሉ አዛውንቶችም ትልቅ መነሳሻ ነው። ግን ምንድነው አሁን የአዛውንቶች ሊማሩ ቢገቡ ኤግዚት ያልፋሉ ወይ ነው ለነሱ ሲሆን ኮምፕሮማይዝ መደረግ ያለበት። ራፋኤል አጊሬ ለትምህርትና ለግል እድገትና ለህልም መሳካት የእድሜ ገደብ እንደሌለው ለዓለም ያስመሰከሩ አርያ ሆነዋል ነው የተባለው። ያው ትምህርት የእድሜ ልክ ጉዞ ነው፣ ዓላማ እስካለ ድረስ መቼም ቢሆን አልረፈደም ነው የሚባለው መልእክታቸው። እኔ ገርመኛል። አሁን ሃይ ስኩልን ስንጨርስ መጨረሻው ይመስልን ነበር። ከዛ ግቢ እንገባለን ሌላ ዓለም። ከዛ ዲግሪ ስንይዝ ደግሞ የመጨረሻው ይመስለን ነበር። ለካ መጀመሪያው ነው። ስለዚህ ትምህርት አያልቅም። አሁን እሳቸው እኛ ሀገር ቢሆኑ እኮ ብዙ ነገር ይለውጣሉ ማለት ነው። ዘፈን ይለውጣሉ። ተማር ልጄ የሚለው ተማር አባ ከባህር ዳር ማርቆስ እስከ አዲስ አበባ ተማር አባ። እውነት ነው። ቤት ቁጭ ብሎ የሚያዩ አባቶችን የልባቸው ደረሰ በመማራቸው። አንደኛ የልጅነት ህልማቸው ነው። ገብቷል። በቃ አሳኩት 83 ዓመታቸው ላይ። ይሄን ስንል ግን የፍላጎት ጉዳይ ነው። የፍላጎት ጉዳይ ቤት የሚያዩ ነጋሺ ምና እንዳትጨናነቁ እርሱ በጊዜው ተጨርሷል ግዳጅ እንዳናረጋባቸው ሪሞት ሲያነሱ አየሁ እኮ ተው ፋስ። እኔም እስከ 83 ዓመቴ በእውነት ለመናገር ተስፋ አልቆርጥም። የልጅነት ህልሜን ማሳካት ፈልጋለሁ። እቆያለሁ ወይ እስከዛ ነው ወይ ቀጣይ ሳምንት ጀምራ 80 እኮ ሊሞላ። እናመሰግናለን። የአቶ ራፋኤል ተግባር የብዙዎችን ቀልብ ስቧል። አዝሜ እንዳለው ተማራባ በእውነት ልጆች አሁን ከዚህ በኋላ አባታቸው እንዲማር መገፋፋት አለባቸው። ራሳቸው እንዲማሩ ብቻ ሳይሆን የተማሩ ልጆች አባታቸውም እንዲማር መገፋፋት። እኔ ምን እንዳሳቀኝ ታውቃለህ? ሁሌ አባት አንተ ልጅ አታጠናም ነው የሚለው። አሁን ልጅ አባዬ አታጠናም። አሪፍ አራዳ ዜና የሳምንቱ ይህን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።